በቀጣይነት ስፖርታዊ ጉዳዮችን ከአማኑኤል ጸጋዬ እንከታተላለን። አማኑኤል መቀጠል ትችላለህ። አመሰግናለሁ ሀብታሙ። እንደምን ዋላችሁ ተመልካቾች። የቀን ስፖርታዊ ዜናዎች እንደሚከተለው ይቀርባሉ። ከባህር ዳር ከተማ ስፖርት ጋር የጠበቀ ቁርኝት አለው የባህር ዳር ጨርቃ ጨርቅ ፋብሪካ። በእግር ኳሱ ታላላቅ የሚባሉት አሰልጣኞችም በዚህ ተቋም ተጫውተው አልፏል። ተቋሙ አሁን ላይ የውሃ ዋና ገንዳና የእግር ኳስ ሜዳውን ክፍት አድርጎ በነፃ አገልግሎት እየሰጠ ይገኛል። መልሰው ጥበቡ በቀጣይ ተቋሙ በስፖርቱ ዘርፍ ያለው እቅድ ምንድነው ሲል በተከታዩ ዘገባው ጠይቋል። 64 ዓመታትን ወደ ኋላ 1954 ዓመተ ምህረት የጣሊያን መንግስት ኢትዮጵያን በቀኝ ግዛት ለማስተዳደር ሲል ለፈጸመው ወንጀል የደም ካሳ ይሆን ዘንድ ለጎጃምና ለበጌ ምድር ጠቅላይ ግዛቶች ተጠቃሚነት በማሰብ የባህር ዳር ጨርቃጨርቅ ፋብሪካ በንጉሱ ዘመን ተገንብቶ አገልግሎት መስጠት ጀመረ። የባህር ዳር ጨርቃጨርቅ ፋብሪካ በማህበራዊ ኃላፊነት ስፖርት ክለብ መስርቶ በወቅቱ ትልቅ ስምና ዝናን አፍርቷል። ከአሁን በፊት ስመጥር የነበሩ ስፖርተኞችን ያወጣ አሁን ላይ ራሱን የቻለ ክለብ የለውም፣ ግን ሜዳዎቹ ኳስ ሜዳዎች አሉ፣ የመዋኛ ገንዳዎች አሉ። ለአካባቢ ማህበረሰብ አገልግሎት ነው የሚሰጡት። ምንም አይነት ክፍያ አንቀበልባቸውም። የስፖርት ክለቡ መስረታ ሰራተኞች ከስራ ሰዓት ውጭ ጊዜያቸውን በስፖርት እንዲያሳልፉ በማሰብ የተቋቋመ ቢሆንም በሂደት ግን ብቃት ያላቸው ተጫዋቾች ከፋብሪካው ውጭም እየመጡ የሚጫወቱበት ለመሆን በቅቷል። ከባህር ዳር ፖሊቴክኒክ የኤርትራና የትግራይ ልጆች በስፖርቱ ጥሩ ክህሎት ያላቸው እነሱ ስላሉ እነሱን ምንድነው ያደረጓቸው? በመነጋገር እዚህ ውስጥ ገብተው በክለቡ ውስጥ እንዲጫወቱ ነው ያደረጓቸው። ቀደም ባለው ጊዜ በ13 ቀበሌዎች ተተዳደር የነበረችው ባህር ዳር ከተማ ሁለት ታላላቅ ክለቦችን መሰረተች፣ ድል በትግልና ቀዩ ነበልባል። እነዚህ ሁለት ክለቦች ከሚያፈሯቸው ጠንካራ ተጫዋቾች መካከል እየተመረጡ የባህር ዳር ጨርቃጨርቅ ፋብሪካን ማጠናከር ዋነኛ ተግባር ሆኖ ቀጠለ። ከሱ ላይ የሚታዩ ምርጥ ተጫዋቾችን በቀጥታ ማደን ነው ስራቸው የሆነ ለጨርቃጨርቅ። ያ ማለት እነዚያኞቹ ለዕለት ሲጫወቱ ዳቦ ሻይ ያቀርቡላቸው እንደሆነ ሌላ ነገር አይደረግላቸው። እዚህ ጋር ግን ጥሩ ምግብ ይቀርባል። በጠነኛ ማበረታቻም ሁሉ ነበር የሚሰጥ። አዛታይም ስንት ነበረ ለስፖርቱ የሚመደበው? ጨርቃጨርቅ 3000 ብር ብቻ ነበር የሚመደበው። በየዓመቱ በከተማዋ ይከናወን የነበረው 8 የስፖርት አይነቶች መካከል 5ቱን የስፖርት አይነቶች የሚያሸንፈው ባህር ዳር ጨርቃጨርቅ ፋብሪካ ስፖርት ክለብ ነበር። ቦል አለ፣ ሃንድቦል አለ፣ ብስክሌት አለ፣ ውሃ ዋና አለ፣ አትሌቲክስ አለ፣ ቅርጫት ኳስ አለ እና እነዚህ ሁሉ እነ ብስክሌት የኛ ናቸው፣ የራሳችን ማለት ነው። ውሃ ዋናም ገንዳ ብቻ ባህር ዳር ይሄ ብቻ ስለነበረ እኛ ስለሆነ የምንለው ውጤቱ የጨርቃጨርቅ ነው። ከዛም ባለፈ አብዛኛው የጎጃም ምርጥ ስፖርተኞች የሚመለመሉት እዚሁ ፋብሪካ ስፖርት ክለብ ነበር። ጥራ ብትል ብዙ ሰው መጥራት ይችላል። እነ ግርማ ተወልደ፣ እነ አሻግሬ አድማሱ፣ እነ ገብረ መድህን ኃይሌ፣ እነ ጸጋዬ ኪዳነ ማርያም፣ እነ ደጋረገ ይግዛው፣ እነዚህ ሁሉ እዚሁ ባህር ዳር ጨርቃጨርቅ ፋብሪካ ውስጥ የተገኙ ናቸው። ባህር ዳር ጨርቃጨርቅ ፋብሪካ ስፖርት ክለብን ያልደበዘዘ አሻራ፣ የትናንት ማንነቱን የሚያሳየው የስኬታማነት ነጸብራቆች በአንድ ክፍል ውስጥ እንደ ቀላል ተቀምጦ ተመለከትን። በኃይለ ሥላሴ ጊዜ የዘውድ ዋንጫ የሚባል ነበር እና የጎጃምን ክፍለ ሀገር ወክለው የሄዱት የዚህ ከባህር ዳር የሄዱት የእግር ኳስ ቡድኖቹ ባለስተሳት አሩሲን ይመስለኛል አሩሲን አሸንፈው ይዘውት የመጡ ዋንጫ ነው። ለትውልድ የሚሻገር የስፖርት አሻራ ያለው ባህር ዳር ጨርቃጨርቅ ፋብሪካ አሁን ላይ ክለቡ ፈርሶ ታሪኩ ብቻ ቀርቷል። የፋብሪካው ፍላጎት ቢኖረው ወጣቶችን በፕሮጀክት ይዞ በማሰልጠን ወደ ነበረው እንትን መመለስ ይቻላል፣ ግን ፍላጎት ይጠይቃል። መዋኛ ገንዳ አንስቶ ራሱን የቻለ ፋሲሊቲ ያለው የስፖርቱም እንትን ከሌሎቹ ቀለል ያለ ነው። ቢያንስ እግር ኳስ ላይ እንኳን ባይገባ የመዋኛው ገንዳ በመጠቀም ወጣቶችን ለማሰልጠን የወደፊት እቅዶች ይኖረናል ብዬ አስባለሁ። በኢትዮጵያ ሴቶች ፕሪሚየር ሊግ ባህር ዳር ከነማ ሁለተኛ ተከታታይ ጨዋታውን አሸነፈ። በ13ኛ ሳምንት የሊጉ መርሃ ግብር ትላንት የጊዮን ንግስቶቹ ከአዲስ አበባ ከተማ ጋር ያደረጉትን ጨዋታ 2-2 አሸንፏል። ምረት ታፈሰና ትዕግስት ኃይሌ የድል ግቦቹን አስቆጥሯል። ባህር ዳር ከነማ በሊጉ 11ኛ ነው። ሲዳማ ቡና ከይርጋ ጨፌ ቡና ጋር ተጫውቶ 2-1 ማሸነፍ ሲችል
ልደታ ክፍለ ከተማም ወደ ድል ተመልሶ አርባ ምንጭ ከተማን በ4-2 ውጤት ረቷል። ዛሬ ረፋት በተደረገ አንድ ጨዋታ ደግሞ መቻል ድሬዳዋን 3-0 መርታት ችሏል። በጊዜያዊነትም ደረጃውን ወደ ሁለተኛ ከፍ አድርጓል። ሸገር ከተማና ቦሌ ክፍለ ከተማም ከደቂቃዎች በኋላ ጨዋታቸውን ያደርጋሉ። የኢትዮጵያ ሴቶች ፕሪሚየር ሊግ ደረጃን ኢትዮ ኤሌክትሪክ በቀዳሚነት ሲመራ መቻልና ሐዋሳ ይከተሉታል። የሳምንቱ ጨዋታዎችም ነገ ፍጻሜን ያገኛሉ። በተመሳሳይ በኢትዮጵያ ሴቶች ከፍተኛ ሊግ ውድድር ትላንት የ8ኛ ሳምንት ጨዋታዎች መከናወን ጀምረዋል። ጥሩነሽ ዲባባ አካዳሚ ቅዱስ ጊዮርጊስን በመርታት የደረጃ መሪነቱን አጠናክሯል። አካዳሚው ጨዋታውን በ1-0 ውጤት ነው ያሸነፈው። መቀሌ ሰባ እንደርታ ከአዲስ አበባ ከተማ እንዲሁም ጉለሌ ክፍለ ከተማ ከንፋስ ስልክ ያደረጉት ጨዋታ በአንዳቻ ውጤት ተጠናቋል። ዛሬ ጨዋታዎቹ ቀጥለው ሲካሄዱ ወላይታ ዲቻ ረፋድ ላይ ከበራሪ ኮከቦች ጋር ተጫውቶ ያለ ግብ ተለያይቷል። በሌሎች ጨዋታዎች ኢትዮጵያ ስፖርት አካዳሚ የፋሲል ከነማዎችን 8 ሰዓት ላይ ሲገጥም ለሚኩራ ከቂርቆስ ክፍለ ከተማ ጋር 10 ሰዓት ላይ ይጫወታል። አቃቂ ቃሊቲ የሳምንቱ አራፊ ክለብ ነው። የደረጃ ሰንጠረዡን ጥሩነሽ ዲባባ፣ ጉለሌ ክፍለ ከተማና ፋሲል ከነማ ተከታትለው ይመሩታል።